ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ሰማቸዋል። እንጠለቀ 3 ነፈር ሚመን ካነ ቀብለኩም፣ ከናንተ በስተፊት የነበሩ ህዝቦች 3 ሰዎች መንገድን ወጡ ጀመሩ፣ ተጓዙ። ሐታ አዋሁሙል መቢቱ ኢላ ጋሪን ፈደኸሉሁ፣ እነሱን አዳሩ ወደ ዋሻው እስከሚያስጠጋቸው እስከሚያስገባቸው መሸና። وفي رواية بللا زقبا دقمو بسبب نزول الأمطار زناب بمزنبو يتنسى زناب لمتلل واشاوست سيقبو فانحدرت صخرة من الجبل كتراراو لي تلقواتن دنجي متانا فسدت عليهم الغار يواشاو مبر زقباتشو የሆነች ችግርን ለመቋቋም ብለው በገቡበት ሌላ ችግር መጣባቸው፣ ጨነቃቸው። በሚጨናነቁበት ሰዓት እንዲህ ተባባሉ፣ ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ፣ ከዚህ ቋጥኝ ድንጋይ እንደው ነጃ ሚላችሁ ምትድኑበት የለም፣ ኢላ አን ተድዑ ላህ ቢሳሊሂ አዕማሊኩም፣ አላህን በመልካም ስራችሁ እስካለመናችሁት። ምን ማለት ነው? የሆነ ጊዜ ለአላህ ብላችሁ የሰራችሁ ስራ ካለ በሱ አማካኝነት አላህን ምህረት ከዚህ ነገር ነጃ ብለኝ ብላችሁ በስራችሁ ተወሱል አድርጋችሁ በመልካም ስራችሁ ወደ አላህ ተቃርባችሁ አላህን እስካለመናችሁ ድረስ ነጃ አትወጡም። እንደዚህ አይነት ችግር ሲመጣብን አንድ ስራ አለችኝ ወይ አላህን ያ ረብ እንደው ላንተ ብዬ እንደዚህ የሰራሁት ስራ አለ፣ ያን ቀን የእውነት ላንተ ብዬ ከሰራው ከዚህ ካለውበት መከራ ጭንቀት ነጃ በለኝ ብዬ የምማጸንበት አላህን የምጠይቅበት ስራ አለኝ ወይ? ራሳችን ጠይቅ። ያ ስራ መልካም ስራ ሊኖር ይችላል፣ ግን ለአላህ ብቻ ተብሎ የተሰራ ድብቅ ማንም ያላየው ይዩልኝ ይስሙኝ የሌለበት ስራ አለኝ ወይ? ጭንቅ ጥብብ ሲለን ሁልጊዜም አንድ ሙስሊም ሲጨነቅ ሲጠበብ መከራው ሲበዛበት መጣራት ያለበት አላህን ነው። ወደ አላህ ነው በመልካም ስራ እንጂ ወደ አላህ የሚያቃርቡ ሌሎች መሻይኾችም ይሁን ምናምን የሉም። በመሃል ጣልቃ የሚገባ የለም። በኢስላም ቀብርም አትጠይቅም፣ በከሌውንብህም የለም። አላህን ቀጥታ ትጠይቃለህ በኢስላም። ግን ተወሱል ከተፈቀደባቸው ተወሱል አንዱ ግን መልካም ስራ ነው። ያ ስራ ለአላህ ተብሎ የተሰራ። ከዛ አንደኛው ቀጠለ። ቃለ ረጁሉ ሚንሁም ከነሱ መካከል አንደኛው አለ አላሁመ ካነ ሊ አበዋኒ ሸይኻኒ ከቢራን፣ አላህ ወይ ለእኔ 2 እናት አባት ትላልቅ የሆኑ እድሜያቸው የገዘፈ ያረጁ እናት አባት ነበሩኝ። ወኩንቱ ላ አግቢቁ ቀብለሁማ አህለን ወላ ማለን፣ እኔ ደግሞ ከነሱ በፊት ቤተሰቦቼንም ንብረት ሚለው ደግሞ ያው በዛ ጊዜ ነበረው ባሪያዎች ነበሩትና እነሱንም አጠጥቼ አላቅም። ፈአና ቢ ጠለበ ሸጀሪ የውመን፣ አንድ ቀን ግን እንጨት ቅጠል ምናምን ለመፈለግ ቤኩበት ሰዓት አራቀኝና ፈለም አሪሕ አለይሂማ ሐታ ናማ፣ ወደ እነሱ መመለስ አልቻልኩም። በመመለስበት ሰዓት እንቅልፋቸውን የተኙ ሆኖ ሳለ ፈሐለብቱ ለሁማ ገቡቀሁማ፣ የነሱን ወተታቸውን አለብኩላቸው። ገቡቅ የሚባለው የምሽት የሚጠጣ ወተት ገቡቅ ይሉታል። ጠዋት ላይ ከሆነ ሰቡህ ይሉታል። ስለዚህ የምሽቱን
በለነሱ ቀድቼላቸው ፈወጀድቱሁማ ናኢመይኒ የተኞኑ አገኘዋቸው ፈከሪህቱ ጠላውኝ አለ አን ኡቂዘሁማ እነሱን ከእንቅልፋቸው መቀስቀስ ጠላሁኝ ወአና አግቢቁ ቀብለሁማ አህለን አው ማለን እኔ ደግሞ ከእነሱ በፊት ማንንም ቤተሰቦቼንም ልጆቼንም ንብረቴንም አጠጥቼ አላቅም ፈለበስቱ ወልቀደሁ አላ የዲ ቆየውኝ የማጠጣበት ኩባያ በእጄ ላይ ሆኖ አንተዚሩ እስቲቃዘሁማ የእነሱን መንቃት እየተጠባበቅኩኛል ተኝተዋሉ በማል ከተነሱ ሊሰጣቸው ይዤው ቆምኩኛል አላህ የእናት አባት ሐቅ እስቲ አስቡት ከኛ ሐል ጋር ከኛ ባህሪ ጋር እኔ ለእናቴ እንዴት ነኝ ለአባቴ እንዴት ነኝ እስቲ ራሳችን ጠይቅ ይዤው ቆምኩኛል ሐታ በሪቀ الفجر ፈጅር እስኪመጣ ሰዓት ድረስ ማለት ነው والسبية يتضاغون عند قدمي ልጆቼ ደግሞ ህፃናት እግሬ ስር ይጮዋሉ አለ ከራብ የተነሳ ይላል አላህ فاستيقظا እናት አባቴ ከእንቅልፋቸው ነቁ ፈሸሪባ ገቡቀሁማ ያለምኩላቸውን ወተትን ጠጡ አለና አሁን በመልካም ስራችሁ ስለተባለ እጁን አነሳ اللهم الله ወይ إن كنت فعلت ذلك ابتغاء وجهك ይሄን ነገር ያንተን ፊት ፈልጌ ከሆነ ያደረኩት ففرج عنا ما نحن فيه من هذه الصخرة ከዚህ ካለንበት ጭንቀት ከዚህ ቋጥኝ ድንጋይ ነጃ በለን ብሎ ዱዓ አደረገ فانفجرت شيئا ትንሽ ከፈታለች لا يستطيعون الخروج منه ከሱ ግን መውጣት አይችሉም ሶስት አይደሉ ሶስታቸውም ሊያቀርቡ ነው ግን ትንሽ ቆም እንበል እናት አባት በእስላም ትልቅ ቦታ አላቸው የተከበሩ አላህ ከራሱ ሐቅ ቀጥሎ የእናት አባትን ሐቅ በጣም አከበደው እናት አባት የተደሰተበት አላህ ይደሰትበታል እናት አባት የተቆጡበት አላህ ይቆጣበታል የአላህን ትእዛዝ ጥሰው እስካልመጡብን ጊዜ ድረስ የነሱን ትእዛዝ መጠበቅ ሐቃቸውን መጠበቅ እማዬ አባዬ ሱብሃንአላህ ወላሂ በዚህ ዘመን አባዬ እማዬ የሚል ሰው አላህ መልካም ልጅ ለምን ገና ከጓደኞቹ ሆኖ አባቱ ሲመጣ ሲያይ ሼባው መጣ ይላል አባቱን እኮ ላ ኢላሃ ኢላላህ አሮጊቷ መጣች ይላል ይሄ ከባድ በላ ነው እናት አባትህ ለአንተ ደስታ እነሱ ደስታ ያጡ አንተ ጫማ እንድትለብስ እነሱ ጫማ ሳይለብሱ ኑሯቸውን የገፉ ሳይማሩ ያስተማሩሽ እናት አባት ደረጃቸው ከባድ ነው ለዚህ ነው አላህ በዛ በጃጁ ሰዓት ላይ መጥፎ ቃል እንዳይወጣ إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما ምናልባት አንተ ዘንድ አንዳቸው ሁለታቸው እድሜያቸው ሄዶ ካገኛቸው فلا تقل لهما أف እንዳትላቸው ولا تنهرهما እንዳታመናጭቃቸው እንዳትገላምጣቸው وقل لهما قولا كريما መልካም ንግግርን ተናገራቸው እናት አባት በሐያት ያላችሁ والله ተጠቀሙ ዛሬውኑ ገብተህ እናትን አፉ በይኝ በላት አባትን አፉ በለኝ በለው ተጠቀም እነሱን በመካደምህ ሐያትህ ነው የሚስተካከለው ጭንቅንቅ ያለ ኑሮ ካለ ይስተካከላል በእናት አባት ላይ መልካም ዋል ምናልባት ያመለጧችሁ ደግሞ አሁንም አለ እድሉ ምን አይነት እድል ለነሱ ነይተ ሰደቃ ማውጣት በየጊዜው እስትግፋር መለመን ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ያለው አላህ ነው በለኝ እናት አባቴ በልጅነቴ ተንከባክበው እንዳሳደጉኝ እዘንላቸው ብለህ ለምነኝ ያለው አላህ ነው ገንዘብ አለ መስጊድ ገንባላቸው ለእናት ለአባት በስማቸው አጅሩ ለነሱ እንዲሆን ነይተ ጉድጓዷ ክፍለ ሀገር ይዳውጣላቸው በተጠጣ ሰዓት አጅር አለ إذا مات الإنسان انقطع عمله إلا من ثلاث የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር አንደኛው ሰደቃቱ ጃሪያ ነው ዘውታሪ ሰደቃ والله አቅም ያላችሁ በአሁኑ እንዲሁ ጤነኛ ሆናችሁ ጉልበት ባላችሁ ሰዓት የሆነች ነገር ትታችሁ ሂዱ የሰው ልጅ ሰደቃ ማውጣት የሚመኘው እዚች ጋር ገርገራ ላይ ሞት ሲመጣበት ነው وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول
ስጡኛ ከሰጠናችሁ ሲሳይ አንዳችሁ ላይ ሞት ከመምጣት በፊት ከማለቱም በፊት አለ ሞት የመጣበት ሰው ምን ጌታዬ እንደው ዱንያ ላይ ትንሽ ጊዜ ብታቆየኝ ተባለው። ስለዚህ አቅም የሰጠ ሰው የሆነ ነገር አበርክት። መድረሳም ከሆነ ገንባ፣ ጉድጓዷም ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ መስጊድ ሊሆን ይችላል። ሰርተህ አንተ ከሞትክ በኋላ ፋይልህ እንዳይዘጋ የሚያደርግ ስራ በዱንያ ላይ ሰርተህ ሂድ። ስለዚህም ሰው እናት አባት ነበሩኝ ነገር ብጣሽ ነገር እናት አባት ዛሬ ተጠቀሙባቸው። ሁለተኛው ቀጠለ قال الآخر اللهم إنه كانت لي ابنة أمي الله ወይ ለኔ ያጎት ልጅ ነበረችኝ። ወጣቶች ደግሞ በደምብ ሰው ያጎት ልጅ ነበረችኝ። كانت أحب الناس إلي እኔ ዘንድ በጣም ተወዳጅ ነበረች ከሰዎች وفي رواية كنت أحبها كأشد ما يحب الرجال النساء እኔ ልክ ወንድ ልጅ ሴትን በጣም እንደሚወደው እወዳት ነበር አለ። ነገር ግን ውዴታውን እሱ በሐራም ፈለገ። فأردتها على نفسها فامتنعت مني ለነፍሱ ፈለጋት በሐራም ዝሙት እንዲሰራባት እምቢ አለች፣ ዘርበላለች። حتى ألمت بها سنة من سنين أي نزلت بها በሷ ላይ የወረደባት ጊዜ ድርቅ ክስተት የተከሰተ ሰዓት ላይ ችግር ሲመጣባት فجاءتني እኔ ዘንድ መጣችና ባክ ቸገረኝ ምበለው አጣው ስጠኝ አለችኝ። فأعطيتها 20 و100 دينار 120 ዲናር ሰጧት፣ የወርቅ ገንዘብ ነው። ألا أن تخلي بيني وبين نفسها ففعلت በእኔና በሷ መካከል ያለው ነገር ልትከፍትና ልትስማማ ማለት ነው። ዝሙት ሊፈጽምባት ዛሬ ላይ ነው ቆረላሉ። የአንድ ወር የኮሌጅ ይከፍልና ቀጣይ ሁለተኛ ወር ደረሰብኝ ብላ ወይ ያግዘኛል ብላ ዘመር ነው ብላ ስትጠይቀው በቃ ለምን አንስማማም ይላታል። ሐራም ሊፈጽምባት የሆነች ነገር ያደርግላትና ሐያቷን ሊያበላሽ ይጥራል። የለም ቆርቆሮ መኪና ያሳይና ሊፍት ልሸኝልና እንደፈለገ ያደርጋል። ሐራም ለመስራት ይሮጣል። ሱብሃንአላህ ቀላል ሆነ ዛሬ ዝሙት ዚናው ቀላል ሆነ። በቃ በስልክ ቴሌግራም ቻት ያደርጋ ምናምን። ሴቶችም አላህን ፍሩ። አላህን ፈርተሽ የሱን ፊት ፈልገሽ ከሆነ የራቅሽው ከተደበቅሽበት ቦታ አላህ ያወጣሽ። ዩሱፍ ዓለይሂ ሰላምን መታ ሃይ ተለክ ስትላቸው ቃለ መዓዘላህ አላ ከሰባቱ የውመል ቂያማ አላህ አርሽ ጥላ ስር ከሚመደቡት አንድ ሰው ቁንጅና ያላት ምን ያላት ገንዘብ ያላት ለዚና ስትገፋው ስትጠራው فقال إني أخاف الله እኔ አላህን እፈራለሁ ያለ ነው አይደል? ሴቷም ሲጠራሽ እኔም አላህን እፈራለሁ ብለሽ በሩን ዝጊ። من ترك لله شيئا عوده الله خيرا منه ለአላህ ብሎ አንድ ነገር ነይቶ አላህ የተሻለ ይተካለታል። ታዲያ ይህ ሰው ሁሉን ነገር እንድታመቻችለት በገንዘቡ ደለላት። حتى إذا قدرت عليها በሷ ላይ በቻልኩ ጊዜ አለ የፈለገውን ነገር ሊፈጽም። وفي رواية فلما قعدت بين رجليها በሷ በሁለት እግሮቿ መካከል የተቀመጥኩ ጊዜ ማለት ግልጽ ነው አይደል? ዝሙት ሊፈጽም ሲል قالت اتق الله اللهን ፍራ ولا تفض الخاتم إلا بحقه እንደው ቀለበቱን አላህ በሚፈልገው በተገቢ ሁኔታ ካልሆነ እንዳሰብረው ያኒ ክብረ ንጽህና እንዳትነካብኝ ዝሙት እንዳፈጽምብኝ ሐላል በሆነ መንገድ አግብተኝ ካልሆነ ከኔ ራቅ አለች። ላ ኢላሃ ኢላላህ። አንድ ዓሊም ምን ይላሉ? አንድ ሰው ስሜት ላይ ሲወድቅ 1/3 አቅሉን ይስተዋል። ቦምብ ቢፈነዳ ጭምር አይሰማም። ከባድ ነው እኮ ለዚህ ነው ኢስላም ሁለት አጅነቢ የሆኑ ሴቶች ሴትና ወንድ አንድ ክፍል ላይ ይቀመጡ። ሶስተኛው ማለት ሸይጣን ነው። ወይ ከሷ ወይ ከሱ በኩል ይመጣል፣ ይገፋፋሉ። ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ሲል አላህ ላ ተፍዓሉ አይደለም አትስሩ ሳይሆን አትቅረቡ ነው። አትቅረቡ ማለት ምንድን ነው? ኸምር መጠጣት መቃረቢያ ነው። ከሴት ጋር መቃረቢያ ነው።
ሙዚቃ አልጊና ዳዕየቱ ዚና ነው። ሙዚቃ የመሳሰሉት ነገር ላይ መዘውተር መቃረቢያ ነው። ዘጋው በሩ። ጀግናን የሚል ወንድ ካለ ሴት አጠገብ ሲቀመጥ ባንድ ይወድቃል። ባንድ ከባድ ነው ፈተና። በዛ ፈተና ሰዓት የሁሉ ነገር ተመቻችቶ ኢተቂላህ አላህን ፍራ። አላህ ይዘነል። አላህን ፍራ ስንባል አንተ ራስህ አላህን ፍራ እንላለን። አንድ መስጊድ ላይ አንድ ጓደኛዬ ሲነግረኝ ሰዎች ተጨቃጨቁና አላህን ፍሩ ይላል እዚህ ጋር አላህን ፍሩ ተው ምናምን ይላል። ማን ይስማ? አንድ ተራ ፖሊስ ተነሳና ሁላችሁም ዝም በሉ መታወቂያ ናቶ እኔ ፖሊስ ነኝ ሲል ጸጥ። ላኢላሃ ኢላላህ። ሰው አላህን ፍራ ሲባል መልስ ሳይሰጥ አንድ ተራ ፖሊስ ተነስቶ እኔ ፖሊስ ነኝ ሲል ጸጥ። ቀልባችን እንዴት እንደደረቀ አያት። የኢማን ብርሃናችን እንዴት እንደሄደብን የአላህ ስም ሲነሳ እንኳን ለኛ ለተራዎቹ አይደለም ለነብዩ ሰለላሁ ያ አዩሃ ነቢይ ኢተቂላህ አንተ ነህ የአላህ ነብይ ወይ አላህን ፍራ እያላቸው አላህ ነብዩን ያዛቸዋል። አላህን ፍራ። አላህን ስትፈራ ወላሂ ወመን የተቂላህ የጅዐል ለሁ መኽረጃ ነው። አላህን የሚፈራ ሰው መውጫ ቀዳዳን አላህ ያበጃጅለታል። ዑመር ብን ኸጣብ ረዲየላሁ ዐንሁ ከአብዱላህ ብን ዲናር ጋር በመካ እየሄዱ አንድ እረኛ ከተራራው ፍየሎች በጉን እየነዳ ይመጣል። ዑመር ሊፈቱን አንድ ፍየል ሽጥልናል። ይሄ እኮ ያለቃዬ ነው አላቸው። ያለቃህ ነው? እኔ ደግሞ ባሪያ ነኝ አላቸው። ኢኒ መምሉክ አላቸው። የዚህ ጊዜ ላለቃህማ አከለሃ ዚእቡን ተኩላ በልቷል ብለህ ትነግረዋለህ። ይህ እረኛ ምን አለ? ፈአይነ አላህ አላህ ሴት ነው አይመለከተኝም እንደ አለቃዬ ባየኝ አለ። አይ አላህን መፍራት ኢተቂላህ ሐይሱማ ኩንት፣ የትም ብትሆን አላህን መፍራት። አለቃህ 6-7 ካርቶን መኪና ላይ ጫን ብለዋል ከመጋዘን። አዎ 6-7 ካርቶን ያዘዘ አያኝም ብለህ 10 እንዳትጭን። ይሄም ያስተምረው። ዑመር ልክ ፈአይነ አላህ ሲላቸው ዑመር አለቀሱ። በዘመናቸው እንደዚህ አይነት ተቅይ አማና የሚጠብቅ አላህ የሚፈራ ማግኘታቸው አስደስቷቸው አለቀሱና አለቃህ ጋር ውሰደኝ አሉት። አለቃው ጋር ወሰዳቸው። ሽጥልኝ አለ። ሸጠላቸው ለዑመር አለቃው። ከዛ ባሪያውን ነፃ አወጡትና ዛሬ አላህን መፍራትህ አማና መጠበቅህ ከዱንያ ባርነት ነፃ እንድትወጣ አድርጎሃል። አኺራ ላይ ደግሞ አላህ ከጀሃነም እሳት ነፃ ያወጣሃል ብዬ ተስፋ አደርጋለሁ። አላህን መፍራት ይህ ሰው ኢተቂላህ ወላ ተፉደል ኻተመ ኢላ ቢሐቅህ ስትለው ፈንሰረፍቱ አንሃ ከእሷ ገለል አልኩኝ። ወሂየ አሐቡ ናሲ ኢለየ እሷ እኔ ዘንድ በጣም ተወዳጅ ሴት ሆና ወተረክቱ ዘሀበ አለዚ አዕጠይቱሃ የሰጠኋትንም ገንዘብ ተውኩላታል ለአላህ ብዬ ተውኩታል። ከዛ ምን አለ? አላሁመ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋእ ወጅሂከ ያንተን ፊት ፈልጌ ከሆነ ያደረግኩት ፈፍሩጅ ዐና ማ ነሕኑ ፊህ ከዚህ ካለንበት መከራ ጭንቀት ነጃ በለን አለ። ፈንፈረጀት ሰኽረቱ ቋጥኟ ትንሽ ከፈታለች። ገይረ አነሁም ላ የስተጢዑነ አልኹሩጀ ሚንሃ ነገር ግን እነሱ ከዛ መውጣት አይችሉም። ስንተኛው ቀረ? አንድ ቀረ። ሶስተኛዋ ወቃለ ሳሊሱ ሶስተኛው አለ አላሁመ እስተዕጀርቱ ኡጀራ ሰራተኞችን ቀጠርኩኝ። ወአዕጠይቱሁም አጅረሁም ደሞዛቸውንም ሰጠው። ገይረ ረጁልን ዋሂድን አንድ ሰው ሲቀር አለ ከነሱ ተረከ አለዚ ለሁ ወዘሀብ የሰጠውትን እምቢ ብሎ ትቶ ይሄዳል። ይሄ ደግሞ ምን አደረገ? ሰራተኞች ሲቀጥር የነበረ እዛ ዋሻ ውስጥ ከገቡት ሰዎች ነውና ፈሰመርቱ አጅረሁ ሐታ ከሱረት ሚንሁል አምዋላ የሱን ገንዘቡን ደሞዙን አባዛውለት ማለት ፍየሉን ገዛ በጉንም ገዛ እያለ እያራባ ምን እያለ ግመሉ በለው ፍየሉ በለው ከብቱ በለው ሞላ። ባሪያም አለው የሚቆጣጠር እረኛ ሞላ። ይህን አደረግኩኝ አለ። ፈጃአኒ ባዕደ ሒኒና እኔ ዘንድ ከሆነ ጊዜ በኋላ መጣ። ፈቃለ ያ ዓብደላህ አንተ አላህ ባሪያ ወይ አዲ ኢለየ አጅሪ የኔን ደሞዜን ስጠኝ። የዛኔ ትቼ ሄድኩትና ኩሉ ማ ተራ ሚን አጅሪካ ይሄ ሁሉ የምታየው ያንተ ደሞዝህ ነው።
ሚነል ኢብሊ ወልበቀሪ ወልገነሚ ወረቂቂ ከግመሉም ከከብቱም ከበሬው ከፍየሉ ከላሙ እንደዚሁም ከበጉም ከባሪያዎችም ያንተ ናቸዋል። ፈቃለ ያ አብደላህ አንተ አላህ ባሪያ ወይ ላ ተስተህዚእ ቢ በእኔ አታላግጥብኝ። ፈቁልቱ ላ አስተህዚኡ ቢከ እኔ በአንተ ላይ እያላገጥኩ አይደለም ያንተ ነዋል። ፈአኸዘሁ ኩለሁ ፈስታቀሁ ፈለም የትሩክ ሚኑ ሸይአን ሁሉንም ያዘና እየነዳ ይዞ ሄደ። አንድችን ነገር ለእኔ ትቶልኝ ሳይቀራለ ሁሉንም ይዞ ሄዳል። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ብቲጋ ወጅሂከ የአንተን ፊት ፈልጌ ከሆነ ይህን ነገር ያደረግኩት ፈፍሩጅ ዐና ማ ነሕኑ ፊህ ከዚህ ካለንበት ጭንቀት መከራ ነጃ በለን አለ። ፈንፈጀረት ሰኽረቱ ፈኸረጁ የምሹነ ሙተፈቁን ዐለይህ ወጡ መጓዝ ጀመሩ። አያችሁ ሶስተኛው ዛሬ የሆነ ሰውን ከክፍለ ሀገር ያመጣል፣ ይቀጥረዋል፣ ጉልበቱን ይበዘብዘዋል፣ ስራ ይለዋል፣ 10 ዓመት 20 ዓመት ይሰራል። ቁራጭ ነገር ብቻ ልብስ ሲያስፈልገው ልብስ ይገዛለታል ምናምን እንጂ ደሞዝ እንትን የሆነ ሰዓት እስቲ እስከዛሬ የሰራውበት ደሞዜን እንደዚህ ብለህ ነበርና አስብልኝ ሲለው ሂሳቡን ሲመታው የ20 ዓመት ወይ 10 ዓመት 15 ዓመቱ የሱቁ ንብረት ይሆናል ሂሳቡ። ጉድፈላ ይልና ታፔላ ለጥፎለት እስር ቤት ይከተዋል። ሰርቆኛል፣ ዘርፎልኛል አይደል? እንዲህ ነው እኮ የሚያደርገው። ጉልበቱን መጥምጦ ምን ብሎ ደሞዙን ላለመክፈል የሰራተኞቻችሁን ገንዘብ እኮ ላባቸው ሳይደርቅ ነው ስጡ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከቻልክ እንደው እኔ ጋር ይኸው አሳድገኛል፣ ለውጠኸኛል፣ ከኔ ጋር ለፍተሃል፣ ደክመሃል፣ የሚገባህን የተሻለ ብለህ የበለጠ ልታደርግለት ይገባል እንጂ ጭራሽ ስሙን አጥፍተህ እስር ቤት ትከተዋለህ። የውሸት መስካሮች ደግሞ በገንዘብ የተገዙ አሉ። ዛሬ ላይ ብዙ አሉ። ያለንበት ተጨባጭ ስለሆነ ነው ይህን ታሪክ ያመጣሁት። ስለዚህ እኔ ምን ስራ አለኝ አላህ ዘንድ ማቀርብበት? ሁሌም መከራ ሲመጣ ጭንቀት ሲመጣ የሚገላግለው ማን ነው? አላህ ነው። አላህን በመልካም ሰዓት እንተዋው። ተዓረፍ ኢለላህ ፊረኻ አላህን በደስታ ጊዜ እወቀው። ሀብት ኖሮ እወቀው፣ ጤነኛ ሆነህ እወቀው፣ ገንዘብ ኖሮ እወቀው፣ ወጣት ሆነህ እወቀው። ችግር መከራ ሲመጣ አላህ ይደርስልሃል። ስለዚህም ሁላችንም ራሳችን እንፈትሽ። በመጨረሻም ሰሞኑ ላይ እየሰማን ያላቸው በሙስሊሙ ማህበረሰብ ላይ ያነጣጠረ ግድያዎች በየቦታው እየበዙ ነው። በቻግኒ ጎንደር ላይ ኢማሞች፣ በባህር ዳር እዚሁም አዲስ አበባ የዛሬ ወር አካባቢ እንደዛ ነው አይደል? ዛሬ ወር ወይ ምናምን አካባቢ ጥበቃ ላይ የነበሩ 2 ደረሶች እንደዚሁ ባሰቃቂ ሁኔታ ተገለዋሉ። እስካሁን ግን ውጤት የሰማነው ነገር የለም። የሚመለከተው አካል የንጹሃን ደም በየቦታው እየፈሰሰ ነውና ኢስላም ሙስሊምም ሆነ ከሙስሊም ውጭ ንጹሃን በምንም መልኩ እንዲጎዱ አይፈቅድምም አይፈልግምም። የሙስሊም ደም ደግሞ የተከበረ ነው። አንድ ሙስሊም ያለ አግባብ ደሙ ከሚፈስ አላህ ዱንያ ብትጠፋ ይመርጣል። ከባድ ነው። ስለዚህ ይሄንን እንቃወማለን። የሚመለከታቸው አካላት እነዚህ አይነት ንጹህ የሆኑት የሃይማኖቱ ተከታይ የመስጊድ ኢማም ምን ወንጀል ኖሮበት ወላጅ አክብር፣ ጎረቤትን አክብር፣ አላህን ተገዛ፣ ታማኙን ከማለት ውጭ ምን ሊያስተምር ይችላል? ግን ጭፍኝ ጥላቻ እንደዚህ እንዲያደርሱ አድርጓቸዋልና ይህ ደግሞ ከሀገር ውጭ ተቀምጠው ማህበረሰቡ እንዲባላ የሚሰብኩ ወንበዴዎች የነሱ ውጤት ነውና ሙስሊሙ ማህበረሰብ ከምንም ጊዜ በላይ አንድነቱን አጠናክሮ ኢማሞቹን ኡስታዞችን ባሉበት ቦታ ላይ ሊንከባከብ ሊጠብቅ ይገባል። መንግስትን በእነዚህ አይነት ደግሞ አረመኔ አካላት ደግሞ አስፈላጊውን እርምጃ እንዲወስድ እንጠይቃለን። በየጊዜው ትላንትናም ጁምዓ ላይ በየቦታው ተነስቷል። ይህን ጉዳይ አጥብቀን እንደምንቃወም ለመግለጽ ያልነው። አላህ ሱብሓነሁ ወተዓላ በዚህ በኩል በዚህ መልኩ የሞቱት ወንድሞቻችንን የሸሂድነትን ደረጃ አላህ ይለግሳቸው፣ ዱንያ አኺራቸውን ያማረ አላህ ያድርግላቸው። ቤተሰቦቻቸውን አላህ ሰብሩን አላህ ይለግሳቸው፣ የተሻለውን መልካም ነገር አላህ ይተካላቸው። አክሱም ያሉት ወንድሞቻችንን ሰላም አላህ ያርጋቸው። የቁም እስረኞች ናቸው፣ በቁም የተገደሉ ናቸው። አክሱም ደግሞ መስጊዱ ርቋቸዋል፣ መቅበሪያው ርቋቸዋል፣ አዛኑ ርቋቸዋል። ጁምዓ ከተሰባሰቡ ስንት ጊዜ በጣም መከራው እነሱ ላይ የተፈራረቀ ነው። ያ ረብ አላህ ይፈርጃቸው።
ሪል ስቴት ላይ ዋናው ሚስጢር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የትን ገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።